ዛሬ በጣም ከባድ ቀን ያሳለፍነው ውድ ተመልካቾቻችን። እኔ ለማንም አልመኝም እንደዚህ አይነት ነገር። ሰው ወይ ለካ አንዳንዴ ሰው አንደኛውን ሞቶ ቢገላገል ይሻላል የሚባለው ለዛ ነው። ለማውራትም ግራ የሚያጋባ ጊዜ ላይ ነው ያለነው ውድ ተመልካቾቻችን። ሞታለች ብለን አልቅሰን የቀበርናት ኤልሳ አሁን ተመልሳ መታ አጠገቤ ተኝታ ትገኛለች። ውድ ተመልካቾቻችን እኔ ውሻ ነው ሰው ነው እስከሚል ድረስ ማለት ነው። በቃ የሆነ ቦታ እዚህ ጋር አካባቢ ነክሰውኛል። መርፌ እንዴት ነው ዶክተር ሲወጋ እኮ ቀስ ብሎ ምናምን ነው አይደለ የሚወጋ ትሪት እያደረገ፣ እሷ ግን እንዲያምታ ነው እንዲህ በቃ። እኔ አለች በህይወት አለች ጭምር እያሉኝ ማመን አልቻልኩኝም ነበረ። ምክንያቱም ውድ ተመልካቾቻችን በእሷ የተነሳ ብዙ ከባባድ ጊዜያቶችን አሳልፈናል። እንዲህ ጥብስ ነው የሚያደርጉት ማለት ነው። እዚህ ጋር እሳት አለ፣ በእሳቱ እያጋሉ ቢላውን እንዲህ እግሬ ላይ በዚህ ጋር እግሬ ላይ ምናምን ነገር። ለቅሷ ላይ ተገኝተናል፣ አዝነናል። ሞቷል ብላችሁ ያመናችሁትን ሰው በህይወት ከማየት በላይ በጣም የሚከብድ ነገር የለም። ውሃ እንኳ ልጠጣ ስላት ውሃ አትሰጠኝም። ያን የቆሸሸ ምግብ ነው አንስታ የምትሰጠኝ። አሁን ላይ አላስታውሰውም ስለ ብዙ እንደዚህ የማስታወስ ችሎታ የራሱ የለም ማለት ይቻላል። በሰዓቱ ራሴን አላውቅም፣ ራሴን ስቻለሁ። ኢቨን ራሴ ላይ እንኳን እንደዛ ሲያደርጉ መናገር የማልችል አይነት ሰው ነኝ። ማለት የሬሳ ክፍል እንደገባት ይለኛል። እንግዲህ ውድ ተመልካቾቻችን ከረጅም ሰዓታት በኋላ ተመልሰን መተናል። ዛሬ በጣም ከባድ ቀን ያሳለፍነው ውድ ተመልካቾቻችን። ከአይምሮም ከምንም ለማውራትም ግራ የሚያጋባ ጊዜ ላይ ነው ያለነው ውድ ተመልካቾቻችን። ሞታለች ብለን አልቅሰን የቀበርናት ኤልሳ አሁን ተመልሳ መታ አጠገቤ ተኝታ ትገኛለች። ውድ ተመልካቾቻችን እኔ አለች በህይወት አለች ጭምር እያሉኝ ማመን አልቻልኩኝም ነበረ። ምክንያቱም ውድ ተመልካቾቻችን በእሷ የተነሳ ብዙ ከባባድ ጊዜያቶችን አሳልፈናል። ከኔ በላይ ሚኪ በጣም ተጎድቷል በእሷ ሞት የተነሳ። ውድ ተመልካቾቻችን ሁሉንም ነገር እናንተን ብትሆኑ ታስታውሱታላችሁ። ሚኪ ምን ያክል ስሜታዊ ሆኖ እንደነበረ፣ እረፍት እስከሚያስፈልገው ድረስ በጣም ተጎድቶ እንደነበረ ሁላችንም የምናውቀው ነገር ነው። ውድ ተመልካቾቻችን አሁን ላይ ግን ያቺ ሴት በህይወት አለች ተብለን እውነት የማይመስል ነገር ነበረ በጊዜው። ለማመኑላ ከብዶ ነበረ በህይወት አለች ሲባል። ምክንያቱም አይናችን እያየን የተቀበረችው። ለቅሷ ላይ ተገኝተናል፣ አዝነናል። ሞቷል ብላችሁ ያመናችሁትን ሰው በህይወት ከማየት በላይ በጣም የሚከብድ ነገር የለም። በህይወት በመኖሯ በጣም ደስተኛ ነን። ያ ሁሉ ነገር ውሸት በመሆኑ በጣም ደስተኛ ነን። ግን አሁንም ቢሆን ለማመን ይከብዳል። ውድ ተመልካቾቻችን አዳማ ድረስ ሄደን ነበር እሷን ያገኘናት። አሁን ላይ የምንገኘው አዲስ አበባ ነው። የጉድ ቀን አይመሽም እንዲሉት በጣም ከባድ ቀን ነበር ያሳለፍነው። በጣም ከባድ ቀን። ኤልሳ ካገኘናት በኋላ በጣም ተዳክማብን ነበረ። በጊዜው እኛም እጃችን ላይ እንዳናጣት ብለን በጣም ተጨናንቀንና ፈርተን ነበር። ውድ ተመልካቾቻችን አዳማ ላይ የተወሰነ የሕክምና እርዳታ ከተደረገላት በኋላ ወደ አዲስ አበባ እንድትመጥና የተሻለ ሕክምና እንዲደረግላት ሪፈር ተጽፎላት ወደ አዲስ አበባ መታ ነበር። አዲስ አበባም እዚህ መተንም የተለያዩ ሐኪሞች አዩት። አሁን ላይ የተሻለ ሁኔታ ላይ እንደምትገኝ ነግረውን፣ እንደምታዩት ግሉኮስም አድርገውላት ወደ ቤቷ ሄዳ ማረፍ ትችላለች ስላሉን ነው እኛ ወደ አዘጋጀንላት ማረፊያ የእኛ ስቱዲዮ ወደ ሆነው የተሻለ ደህንነት አለ ብለም ወደ አሰብነው ቦታ ይዘናት የመጣ ነው። የቻልነውን ያክል እንክብካቤ እያደረግንላት ነው። ውድ ተመልካቾቻችን አሁንም ቢሆን ነርስ አለችን የራሳችን ከኛ ጋር የምትሰራ። እሷ አንዳንድ ነገሮችን እያየቻት ነው። በየሰዓቱ ትከታተላታለች። በየደቂቃው ከእሷ ጎን ነች። አሁንም ቢሆን ነገሮች እንደዚሁ እንዳሉ እዚሁ ስሜት ላይ እንዳለን አንዳንድ ነገሮችን በግልጽ ማወቁ ለእኛም ለእናንተም ይጠቅማቸዋል ብለን ስላሰብን ነው እዚህ ጋር ኤልሳንም ከነ ጉልኮሷር አምጥተን ልናወራት የተዘጋጀን። ወደ ተመልካቾቻችን ትንሽ ስሜታዊ ያደርጋል። ቢሆንም ግን ታግሰን ሁሉንም ነገር ራሳችንን አረጋግተን
አሁንም ቢሆን ማጥራት ያሉብን ነገሮች ስላሉ ማጥራት ስላለብን ነው እዚህ ጋር የተገኘ ነው። አንዳንድ ነገሮችን እስቲ አንዳንድ ቆይታዎችን ከሷ ጋር አድርጋለሁ። አብራችሁን ቆዩ። እንግዲህ ኤልሳ በመጀመሪያ አንቺን ደግሜ በህይወት ስላየሁሽ በጣም ደስተኛ ነኝ። በጣም ሞተሻል ተብሎ ተረጋጋና ያው ማለት ይከብዳል በጣም ስለ ሞቷል የተባለን ሰው ድጋሚ በአካል ማየት ማለት በጣም ትንሽ ከባድ ነገር ነው። እኔ አሁን ላይ እንደማስብ ታውቃለህ፣ በቤት ባልኖር ብዬ ነው የማስበው። ምክንያቱም የነበርኩበት ነገር በጣም ከባድ ነገር ነበረ። በቁምህ እያለህ መሞት እንደማለት ነገር ነው ሲደረግብኝ የነበረው ነገር። ብቻ በጣም ከባድ ነገር ላይ ነበር የነበርኩት ከምነግርህ በላይ እና አሁን ላይ ሞቼ ብገላገል ይሻል ይሆን እንዴ ብዬ አስባለሁ። እንደዛ ማለት የለብሽም። በአንቺ የሞት ዜና የተነሳ በጣም ብዙ ሰው ተረብሿል። በጣም ብዙ ሰው ግራ ተጋብቶ ነበረ። ሚኪ በተለይ በጣም 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 ተጎድቶ ነበር። እረፍት እስከ ማድረግ ደረጃ ድረስ ደርሶ ነበረ። በጣም ከባድ ሁኔታ ውስጥ ነበረውን። ሁላችንም ብንሆን ከጎናችን ሆነሽ እኛ ጋር የሚመጡትን በህግ ጉዳይ የሚያስፈልጉን ነገሮች ከጎናችን ሆነሽ ስትፈጪ የነበርሽው አንቺ ነሽ። ለሁሉም ነገር ለኛ ሙር ከሚኪ ጋር ቢሆንም ቀረቤታሽ ለእኛም ብትሆኝ ልክ እንደ እህታችን ነሽ። በጣም ነበር እኛም በወቅቱ እየተረበሽ ነው አንቺ መሞት ስንሰማ። ነገር ግን አሁን ድንገት በህይወት ስናገኝሽ ያልጠበቅነው ዱብዳ ነው እየተፈጠረብን። እኔ መጥቼ እስካገኘሽ ድረስ ጭምር አላመንኩኝም ነበረ። በህይወት አለች ሲሉኝ ምን እየቀለዱብኝ ነው አላቅም። ማንም ሰው እኮ ሊያምን የማይችለው ነገር ነው። ስለ እንዴት ታምናለህ? የቀበርከውን ሰው በህይወት አለ ስትባል እንዴት ነው ልታምን የምትችለው? ማንም ሰው ሊያምን አይችልም። እኔ የነበርኩበት ነገር በጣም ከባድ ከምነግርህ በላይ ከባድ ነው። በጣም ነው የሚያስጠላው። ማለት እኔ ለማንም አልመኝም እንደዚህ አይነት ነገር። ሰው ወይ ለካ አንዳንዴ ሰው አንደኛውን ሞቶ ቢገላገል ይሻላል የሚባለው ለዛ ነው። እስቲ ቆይ ምንድን ነው የተፈጠረው የዛን ጊዜ ስላሳለፍሽው ነገር? አሁን ላይ መጠየቁ ብዙም ተገቢ አይደለም። ቢሆንም ግን ነገሮችን እያጠራ መሄድ ስላለብን ነው። ሁሉንም ነገር መጨረሻውን ማመቻቸት ማዘጋጀት ስላለብን ነው። ይልሳ አሁንም ቢሆን ከዶክተሮች የተለያዩ ሕክምናዎች እየተደረጉልሽ ነው። ለማውራት ዝግጁ እንደሆንሽም አንቺንም ጠይቀንሻል፣ እንዲሁም ዶክተሮችን ጠይቀናቸዋል። ምንም ችግር የለውም፣ እንደውም ለእሷም ለመነቃቃት ይጠቅማታል፣ ብዙም ሳታስጨንቋት አውሯት ስላሉኝ ነው አንቺን ለማውራት የሚፈለግኩት። ምንድን ነው የዛ ጊዜ ላይ የተፈጠረው? ሞትሻል ተብሎ ምን እንደሆነ ባላቅም ቀብረናል፣ ለቅሶች ላይም ተገኝተናል። እንደነገርኩሽ ሚኪም በጣም አዝኖ ነበረ። ከአንቺ ጋር ከነበረው ቀረቤታ አንጻር በጣም በጣም ከባድ ጊዜን አሳልፏል። እኛም ብንሆን ከባድ ጊዜን አሳልፈናል። ሚኪ ተጎዳ ማለት እኛም ተጎዳ ማለት ነው። ብዙ ከባድ ጊዜያቶችን አሳልፈናል። በጣም ብዙ ከባድ ጊዜያት። አሁን ድንገት በህይወት መተሻል። አላቅም ምንድን ነበር የተፈጠረው የዛን ጊዜ? እኔም ማለት አሁን ላይ አላስታውሰውም። ስለ ብዙ እንደዚህ የማስታወስ ችሎታ የራሱ የለም ማለት ይቻላል። በቃ ማለት በመድኃኒት ኃይል ምናምን ስለሆነ እነሱ የሚያደርጉት በመድኃኒት ኃይል ስለ በቃ እያደነዘዙኝ ራሴን እንዳላቅ ምናምን ነው እያደረጉ ሌላ ነገር ምናምን የሚያደርጉት። እና የተወሰነ ነገር አስታውሳለሁ፣ ምን እንደተደረገ ምን የተደረገብኝ እንደሆነ ያን ነገር አስታውሳለሁ። ግን እዛ ጋር እያደረጉኝ ራሱ ታው ምናምን ማለት ራሱ እስከ አለመቻል ደረጃ ታውቃለህ አይደል? ሰው በደል የደረሰበት እዚህ ጋር የተደበደብክ የተመታክ ብዙ ነገር የተደረግ መቼስ ታው ምናምን ነገር ስላለ አይደል እዛ ጋር ትጨረጨራለህ ምናምን። እኔ ግን ያ ሁላ ነገር እንደማላደርግ ነው በሰዓቱ የሚሰማኝ ማለት ነው። ዶክተሮች አንቺን ወደ ሐኪም ቤት በወሰድንሽ ጊዜ እየሰጡሽ የነበረው መድኃኒት ምን እንደሚያደርግሽ ነግረውን ነበረ። ህሊናሽን እንድትስቺ፣ አእምሮሽን እንድትስቺ፣ እንዲሁም የሰውነት አካልሽን ማንቀሳቀስ እንዳትቺ የሚያደርግ የማስታወስ ችሎታሽን ጭምር የሚያጠፋ መድኃኒት ነበር እየሰጡሽ ነበር። ሰውነቴ ራሱ ማለት ለራሴ ሰውነቴ ይከብደኛል። እግሬን እንደዚህ ማንሳት ማለት ለእኔ ከባድ ነው። እግሬን ራሱ ማንቀሳቀስ ይከብደኛል። የሆነ ሌላ በቃ ሌላ ነገር ያለ ያክል ነው የሚሰማኝ ማለት ነው። ድንዝዝ ነው የሚለው እና ማለት ነው በቃ ሰውነቴ ላይ ይከብደኛል። እጄን ማንሳት ይከብደኛል፣ እግሬን ማንሳት ይከብደኛል። የሆነ እላይ ላይ ሌላ ነገር ያለ ያክል ነው የሚሰማኝ። አሁን ለምሳሌ አንተ ስትራመድ ወይ እጅን ታንቀሳቀስ ኖርማል ነው አይደለም የምትሆነው፣ ኖርማል ስትሆን ማለት ነው።
እኔ ግን ያኔ የነበርኩት በቃ ሙሉ ሰውነት ይከብደኛል፣ ጭንቅላቴ በቃ ሆነ ባዶ የሆነ ነው የሚሰማኝ። ሆነ እንዴት ነው እንዴት ላስረዳ፣ ቁርቁንድ አይነት የሚባለው እንደዛ አይነት ነገር ነው የሚሰማኝ። በጣም በቃ ለማመን የሚከብድ ነገር ነው ሲያደርጉብኝ የነበሩት ማለት ነው። ማስታውሰው እዚህ አዳማ ሳይወስዱኝ በፊት ማለት ነው ሌላ ቦታ ነበር የነበርኩት የነበረው። ቦታው በቃ በጣም ነው የሚያስፈራው። የሆነ ጨለማ ነው በቃ፣ ብርሃን ምናምን የሚባል ነገር የለውም። ብርሃን ማየት ሁላ ይናፍቀኛል። ምንም ብርሃን የለም፣ ጭልም ያለ ነው። ሰውን መለየት እንኳን የማትችልበት አይነት ቦታ አለ አይደል? እንደዚህ አይነት ቦታ ነው። የተለያዩ አይነት ሰዎች ይመጣሉ ምናምን፣ በድምጻቸው ነው በቃ የምለያቸውና በቃ እኔ ላይ ለማድረግ የሚሞክሩት ነገር በጥፊ ይመቱኛል፣ በዱላ ይቀጠቅጡኛል። አይዞሽ ይልሳ፣ አንቺ ላይ ወላ ማለት ነው በቃ እኔ ውሻ ነው ሰው ነው እስከሚል ድረስ ማለት ነው። በቃ የሆነ ቦታ እዚህ ጋር አካባቢ ነክሰውኛል። በቃ ስጋዬ ማለት ነው እንዴት ብዬ ላስረዳ? የሆነ ብቻ አላቅም፣ የሆነ ደም ሲፈሰኝ ብቻ ነው የሚታወቀኝ ማለት ነው። ሰውነቴ ማለት ነው የለም እኮ ማለት ሰውነቴ እንዳለ በቃ ከጥቅም ውጭ አድርጎታል። እኔ አይሰማኝም ማለት እነሱ የሚያደርጉት ነገር እዛ ጋር ሲደበድቡኝ ምናምን ራሱ ማለት ነው ምንም በቃ ስሜት የለውም ስለ የሆነ ሰው እኮ ሲመታ ማለት ነው ያሟል አይደለ? የሆነ ስሜት ይኖርሃል ከአካል የሆነ ነገር ሲነካ ምናምን። ግን እኔ ያኔ ምንም ስሜት አይሰማኝም። ግን በቃ ሰውነቴን እንዲህ ሳየው በቃ ለራሴ ራሱ ይዘገንነኛል ከምነግር በላይ ማለት ነው። በቃ በእንትን በምን ልበል የሆነ ታይም ጭራሽ እንትን ቢላ አግለው ማለት ነው እግሬ ላይ እንደዚህ እስከ ማድረግ ደረጃ ደርሰዋልና እዚህ ጋር ምናምን ጠባሰዋል። ሰው እንዴት ነው በዚህ ያክል ደረጃ የሚጨክነው? እንዴት ማለት እነሱም ሰው ናቸው ወይ አውሬ ወይ ሌላ ነገር አይደሉም አይደለ? በጣም ከባድ ነገር ነው የደረሰብሽ እንደሆነቱ ለእኛም ቢሆን በቃ ምነግርህ ራሱ ማለት ነው ማስታወሰው ነው። በጣም ብዙ ነገር በቃ ይገባኛል። ሁሉም ነገር ከባድ ነው። እንዲህ ጥብስ ነው የሚያደርጉት ማለት ነው። እዚህ ጋር እሳት አለ፣ በእሳቱ እያጋሉ ቢላውን እንዲህ እግሬ ላይ በዚህ ጋር እግሬ ላይ ምናምን ነገር ብቻ የውስጡ ነጭ ነገር ብቻ ነው የሚታየኝ ለራሴ ማለት ነው። በዚህ ጋር ደግሞ እየነከሱኝ ያለ ደሜ ይፈሳል። በቃ ማለት እንደዛ እኔ ማለት ነው ምን እንደው ኩራሱን ያላቅም በቃ ድንዝዝ ብዬ ማለት ነው እንዲቆም ቁጭ ብዬ ነው የማያቸው። በቃ የሚያደርጉትን ነገር ምናምን እንደዚህ ያቸዋለሁ። ግማሹ በዚህ ጋር በጥፊ ይለኛል፣ በዚህ ጋር በጥፊ ፀጉሬ እንደዚህ ጨመድዱኛል። አይዞሽ በጣም ከባድ ነገር እንደሆነ ይገባኛል። ነገር ግን አሁን ላይ ሁሉም ነገር አልፏል። ወደኋላ መለስ ብለሽ ስታስታውሹም እንደሚከብድ ያውቃለሁኝ። በጣም ከባድ ነገር ነው የሚያሳለፍሽው። በጣም ጠንካራ ሴት ነሽ። በዚህ አጋጣሚ ልነግርሽ የምፈልገው ነገር በጊዜው ግን ይህን ነገር እያደረሱብሽ የነበሩ ሰዎች እነማን እንደሆኑ ታውቂያለሽ? እኔ ማለት እነማን እንደሆኑ ራሱ በቃ ማለት አላስታውስም። ድምጻቸውን ብቻ ነው የምሰማ ብያለሁ። ማለት አሁን ላይ ለማስታወስ ምናምን እየሞከርኩ ነው ስል ያን ነገር እንትን ለማለት እየሞከርኩ ነው። የማስታወስ ችሎታ የራሱ በቃ የለም። እንግዲህ ይገባኛል ያሳለፍሽ ነገር። አሁንም ነገሮችን እያስታወስሽ ያሉ ነው። የሰጡሽ መድኃኒት አንድ ትውስታሽን ሙሉ በሙሉ የሚያጠፋው እንዲሁም ደግሞ ሰውነትሽን የሚያዳክም ነው። ከሐኪሞች በደረሰ መረጃ መሰረት አሁን ላይ የሰጡሽ መድኃኒት ያንን መድኃኒት ማጥፊያ ነው። ያው እያጠፋውም ነው። እንደነገሩኝ ከሆነ በተወሰነ ፐርሰንት ያጠፋል። ቀስ በቀስ መድኃኒቱን የተከታተልሽ በሄድሽ ቁጥር 100% ከሰውነትሽ ውስጥ ያንን መድኃኒት እንደሚወጣውና ሁሉንም ነገር አስታውሰሽ ኖርማል ህይወትሽን መኖር እንደምትችል የነገሩን። ያ ነገር ግን እስከሚሆን ድረስ ፕሮሰስ አለው። የሆነ ጊዜ ይፈጅብናል ያን ነገር ለማድረግ። አሁንም ቢሆን አንቺ ወደ ሙሉ ጤንነትሽ እስከምትመልሽ ድረስ እኛ ከጎንሽ ነን። በሁሉም ነገር ማስታወስ የምትችውን ነገር ብቻ የምታውቂውን ነገር አላስጨነቅሽም። የግድ አስታውሽም ብዬ ማስታወስ የምትችውን ነገር ብቻ ነው ያው እንድትነግሪኝ የምፈልገው። እንድትጨናነቂ ወይም ደግሞ ያለፈውን ነገር እያስታወስሽ አእምሮሽ እንድትረብሽም አልፈልግም። ይገባኛል። በጣም ከባድ ጊዜዎችን ያሳለፍሽው
በጣም ከባድ ጊዜያቶችን ቢሆንም ግን አሁን ላይ ሁሉም ነገር አልፏል። እኔ እንድታውቂ የምፈልገው ይሄንን ነው። ሁሉም ነገር አልፏል። አሁን ደህና ነሽ አንቺ። ከዚህ በኋላ እነሱ ጋር ድጋሚ ሊያገኙሽም አይችሉም። ሁሉም በእኛ ቁጥጥር ስር ናቸው። ማንም ሰው አያገኝሽም ከዚህ በኋላ። አሁን መረጋጋት መቻል ያለብሽ፣ ጤናሽን ማሰብ መቻል ያለብሽ። የምታስታውሹን ነገር ብቻ ነው የምትነግሪኝ። በቃ እንድትረብሽ ግን አልፈልግም። ችግር የለውም እኮ አልረበሽም። ግን ያው ስለ ያሳለፍኩት ነገር ትንሽ ከባድ ምናምን ስለሆነ ነው ለማውራትም በደንብ ማለት ብነግርህ ምናምን ደስ ይለኝ ነበረ። ግን በሰዓቱ ራሴን አላውቅም። ራሴን ስቻለሁ። ኢቨን ራሴ ላይ እንኳን እንደዛ ሲያደርጉ መነገር የማልችል አይነት ሰው ነኝ፣ ቅድም እንደነገርኩ ማለት ነው። እና በቃ ብዙ ነገር ነው የተደረገብኝ የነበረው። ከዛ ከሆነ ጊዜ በኋላ ደግሞ ወደ ሌላ ቦታ ይዘውኝ ሄዱ። የሆነች ሴት ነበረች። ከዛ በኋላ እነዛን ሰዎች እነዚህ በጣም ማለት ወደ 3 ወንዶች ምናምን ይመጡ ነበር እዛ እያለው ማለት ነው። ያን የታገትኩ ሰዓት እንደዛ ሲያደርጉብኝ የነበሩት እነሱ ነበሩና አንድ ሴት ነች ያለችውና ጨለማ ስለሆነ ፊታቸውን ምናምን መለየት አልችልም። እና ከዛ ከሆነ ጊዜ በኋላ ደግሞ ወደ ሌላ ቦታ ወሰዱኝና ከዛ ከገባሁ በኋላ ነው የሆነች ሴት ነች ብዛት ማለት ብዙ ነገር የምታደርገኝ ሆነ አላደል ያልሆነ ነገር የምትለው እነዛን ሰዎች ከዛ በኋላ አይቻችሁ አላውቅም። 3 ወንዶች ማለት ነው። አንድ ሴት ነው ያለችው። በቃ እየመጣች መርፌ ምናምን ትወጋኛለች። በቃ የማትወጋኝ ቦታ የለም። ምግብ ማለት ነው። ምግብ ይናፍቀኛል። ምግብ አትሰጠኝም። ምግብ ራሱ ከተሰጠኝ በቃ የቆየ ምግብ ሽታ ያመጣ ምግብ ምናምን ነው የምትሰጠኝ ማለት ነው። በጣም የግፍነታቸው ግፍ ማለት በቃ ስለሚርበኝ እንጂ ሲያው ታውቃለህ የራብን ስሜት እንዴት እንደሆነ። ቢያንስ እሺ ምግቡን ተይውና ውሃ ስጭኝ፣ ንጹህ ውሃ ስጭኝ። ውሃ እንኳን አልጠጣ ስላት ውሃ አትሰጠኝም። ያን የቆሸሸ ምግብ ነው አንስታ የምትሰጠኝ። አይደለም ለመብላት ሲቀርና እኮ ማለት ነው እንደዚህ አጠገብ ሲቀመጥ ራሱ በጣም ነው የሚሸተው። ማለት ይሸታል ማለት ምግብ ከባድ ነው፣ ግን ምን ብዬ ልግለጸው? በጣም ነው የሚያስጠላው። ገና ሳይሆን ነው በቃ ወደ ላይ የሚለኝ፣ ገና እንደዚህ ወደ አፌ ሳደርሰው ማለት ነው። ግን በቃ ለመኖር ስል ጥግ ብቻ ሆነ ደረቅ ያለውን በልቼ ምናምን ነገር ትንላለሁ። እኔ በህይወቴ ማለት ነው እንደዚህ አይነት ጨካኝ ሰዎች ገጥሞኝ አያውቁም። አይቼም አላውቅም እንደዚህ ጨካኝ ሰው ማለት ነው። አንቺ ቢያንስ ሴት ነሽ፣ ሴት ሆነሽ እንዴት እንደዚህ ታደርጊያለሽ ምናምን ስላት አይመለከትሽ፣ ምን አገባሽ፣ አርፈሽ ቢ፣ ይሄ ራሱ ሲበዛብሽ ነው ምናምን ትለኛለሽ ማለት ነው። ሰው እንዴት በዚህ ያክል ደረጃ ይጨክናል? እና አንድ ደግሞ ማለት ነው በጣም ጭንቅላቴን የጎዳው ነገር እንደሆነ ታውቃለህ? በቃ ምንድነው ፔሪድ የምንጣና ማለት ነው። ኢቭን ሞዴስ ጭኝ ስላት አይደለም ሞዴስ ብቻ አላውቅም፣ ብቻ እንዳለ ልብሴ ደም በደም ነበር እንዳለ ማለት ነው። በጣም ከባድ ጊዜ ነው እንደሆነቱ። መርፌውን ራሱ እኮ ማለት ነው ስትወጋኝ በቃ ውስጥ የሚሰበር ነው ይመስለኝ አወጋጓ ማለት ነው። በቃ መርፌ እንዴት ነው ዶክተር ሲወጋ እኮ ቀስ ብሎ ምናምን ነው አይደለ የሚወጋ ትሪስት እያደረገ፣ እሷ ግን እንዲያምጣ ነው እንዲህ በቃ። እኔ ለራሴ ራሱ እኔ እንጃ፣ ኧረ በኢየሱስ ምን አይነት ጭካኔ እንደሆነ እኔ አላውቅም። ምን አይነት ጭካኔ። አይዞሽ ሁሉም ነገር አሁን ላይ ያልፋል። ግን ማለት ውስጥ ላይ ጠባሳ ጥሎ ነው የሚያልፈው። ገብቷል። መቼም ቢሆን ያን ነገር አልረሳውም እኔ መቼም ማለት ነው። ከውስጤ መቼም አይወጣም ያ ነገር። እንዴት እኮ ሲያደርጉኝ እኔ እኮ ማለት ነው ማላስታውሰው እኮ ብዙ ነው። ማስታውሰውን ነው አሁን ላይ እየነገርኩ ያለሁት። ማላስታውሳቸው ብዙ ነገሮች አሉ እዛ ሲያደርጉኝ የነበሩት ነገር ምናምን በጣም ብዙ ናቸው። ግን በቃ ቀስ እያልኩኝ ለማስታወስ የሆነ የማስታወስ ችሎታዬ ሲመለስ ምናምን ነው ይሄን ራሱ እያስታወስኩ ምናምን ትዝ ሲለኝ አንደኛውን ነገር ሳወራ አንደኛው ነገር ትዝ ሲለኝ ነው ይሄን ነገር ራሱ እየነገርኩ ያለሁት።
አሁንም ቀስ በቀስ ይመለሳል። በእርግጠኝነት የምነግርሽ ነገር ዶክተሮቹም እንደነገሩን ከሆነ መድኃኒቱ ከውስጥሽ ቀስ በቀስ ከጠፋ በኋላ ሁሉም ነገር ወደ ቀድሞ እንደሚመለስ ነው። የማስታወስ ችሎታሽም ጭምር ሰውነትሽ አቅም ያጣውም ነገር ሁሉም ነገር ከጊዜ ወደ ጊዜ በአመጋገብሽም ሊሆን ይችላል፣ በመድኃኒትም በሁሉም ነገር ቀስ በቀስ ሁሉም ነገር ወደ ነበረበት እንደሚመለስ ነግሮኛል ኤልሳ። አንቺ እንደውም በጣም ጠንካራ ሴት ሆነሽ ነው። ከባድ ነው አይደለም ያንን ጊዜ ማሳለፉ ይቅርና መስማቱ ጭምር በጣም ከባድ ነው በጣም ምክንያቱም ሁላችንም እህት አለን አይደል? እናት አለን እህት ባይኖረን እንኳን ደግሞ ማለት ነው። አሁን ያስታወስኩት ነገር እዛ እያለሁ ማለት ነው እዚህ እቺ ማለት እነዛ 3 ወንዶች ምናምን ያልኩ ጋር እያለሁ ገና በቃ ወደዛ ውስጥ እንዳስገቡኝ አካባቢ በብረት ነበረ እግሬ እንደዚህ አሰሩኝ ማለት ነው። እና በብረት ሲያስሩኝ አስበው ብረት ምን ያክል እንትን እንደሚል አይደለም የሰው እግር ላይ ይቅርና ኖርማል እንትን ላይ ራሱ ታስረው የሆነ መስመር ነገር ያወጣል አይደለ? እንዲህ ውስጥ እግሬ ከእንትኔ ከስጌ አልፎ ማለት ነው ወደ አጥንቴ ውስጥ ነው የገባው እና ደም ነበር ሲፈስ የነበረው ከእግሬ። ያኔ ራሴን አውቃለሁ ስለ ያን ያክል ብዙም አልተትኩም ነበረ መድኃኒት ምናምን ብዙ ነገር አልሰጡኝም ነበርና ኧረ ቢያንስ እግሬን እንኳን እንትን በሉልኝ ምናምን ስላቸው ጭራሽ የባሰ ነበረ። ይሄ እግርሽ እንትን አስባለሽ ምናምን ብለው ጭራሽ አንስተው ማለት ነው 5 ጣቶች አሉ አይደለ? 5 ጣቶች አሉ በዚህ ጋር 5 ጣት ነው ያለው አይደል? ጭራሽ 2 ጣት እያደረጉ ማለት ነው እንደዚህ አድርገው እንደዚህ አስረውኝ ማለት ነው በዚህ ጋር እና በዚህ ጋር ስማ ይዙሽ ከባድ ነው፣ በጣም ከባድ ነው። ነገር ራሱ በጣም ከባድ ነው። ምን አይነት አረመኔ ሰዎች እንደሆኑ ራሱ ያላቅም። ከሰው የተፈጠሩ ራሱ አይመስለኝም። ከሰው የተፈጠረ ሰው እንደዚህ ያደርጋል እንዴ? በዚህ ያክል ደረጃ ይሆናል? እዚህም አመጣችኝ፣ እዚህም ስታሰቃየኝ ነበር። ያልሆነ መድኃኒት ሰጠኛለች። መድኃኒቱን በግድ ነው የምታስቀመኝ ማለት ነው። ምን አይነት መድኃኒት እንደሆነ ራሱ ነው ያላቅም። ምን ያምጣብኝ ምን ያደርስብኝ እኔ አላቅም። ምንም ማውቀው ነገር የለም። ጠጭ ያለችኝን ጠጣለሁ፣ ብያ ያለችኝን እበላለሁ። ከሷም ብሶ ከግድግዳ ታጋጨኛለች። የሆነ ታይም በቃ ራሴን አላቅም። የሆነ ይዞርብኛል ምናምን ራሴን ስታለሁ። ይሄ አብጦ ምናምን ነው የማገኘው። አንቺ ሴት አይደለሽ እንዴ? ሴት ላይ እንዴት በዚህ ያክል ደረጃ ታደርጊያለሽ? ምናምን ስላት ምን አገባሽ ምናምን ብቻ በቃ ሆነ የምትመልስልኝ መልስ በጣም በቃ የሚያስጠላ። ያሳለፍሽው ጊዜ ውድ ተመልካቾቻችን እናንተም እንደምትሰሙት በጣም ከባድ ጊዜ ነው። አንድ ሰው እንዴት የሰው ፍጡር ላይ በዚህ ልክ መጨከን ይችላል ብለን እስከምንጠራጠር ድረስ ውድ ተመልካቾቻችን አሁን እየነገረችን ያለችው የምታስታውሰውን ብቻ ነው። እየሰጧት የነበረው መድኃኒት በሙሉ ትውስቷን እንዲሁም ደግሞ ሙሉ ህሊናዋን እንድትስት የሚያደርጋት ሰውነቷን ማንቀሳቀስ እንዳትችል የሚያደርጋት አይነት መድኃኒት ነበረ። ይህንን እምላችሁ ግምት አይደለም ወይንም ደግሞ ራሴ ካየሁት ነገር አንጻር አይደለም። በሕክምና የተረጋገጠ መረጃ ነው እየነገርኳቸው ያሉት ውድ ተመልካቾቻችን። ዶክተሮች እንዳረጋገጡልኝ ይሄ መድኃኒት በጣም ከባድ ነው። በጣም ከባድ የሆነ መድኃኒት ነው እየሰጧት የነበረው። ፈጣሪ ረድቷት ነው እንጂ ምናልባትም ኤልሳ እስከ መጨረሻው ራሷን መቋጠር የማትችልበት ደረጃ ላይም ልደርስ ትችል ነበር። እስከ መጨረሻው የማስታወስ ችሎቷን ልታጣ የምትችልበት ደረጃ ላይም መድረስ ትችል ነበረ። ፈጣሪ ረድቷት ነው አሁን ላይ እንደውም ነገሮች በጣም ከጠበቅናቸው በፍጥነት ነው እየተመለሱላት ያሉት። ከባድ ነው ውድ ተመልካቾቻችን ሁሉም ነገር። እኔ አሁን እሷን አንድ መጠየቅ የምፈልገው ነገር እንዴት ነው እኔ አላቅም ሞተች ተብላ ነበረ አላቅም እንዴት እንደሆነ ያ ነገር እንዴት እንደተፈጠረ እስካሁን ድረስ ግልጽ እየሆነልኝ አይደለም። ስለዚህ ነገር የምታስታውሹ ነገር አለ ኤልሳ? አዎ ማስታውሰው ነገር አለ። ማለት የሬሳ ክፍል እንደገባሁት ትዝ ይለኛል። የሬሳ ክፍል አስገብቶሽ? አዎ የሬሳ ክፍል አስገብቶኛል። ማለት ሲያስገቡኝ ነው ማስታውሰው። አስገብቶኝ ማለት ነው የሆነ መድኃኒት የሆነ መርፌ ብቻ ሰጥተውኛል። በቃ እስከ ተወሰነ ደቂቃ መተንፈስ እንዳልችል ወይ
ምናምን እንዳልሆን ምናምን ይመስለኛል፣ እንደዛ መሰለኝ። ከዛ በፊት ግን ማለት ነው ብዙ ነገር እያዘጋጁ ነበር እኔን ለመጠቅለል ምናምን ነገር። ሰው ሲሞት ተገንዞ ምናምን አይደለ እንትን የሚለው እንደዛ የሚያደርጉበትን እቃዎች ምናምን ሲያዘጋጁ ምናምን ትዝ ይለኛል። በህይወት እንዳለሽ እያወቁ በህይወት እንዳለው ማለት ነው። በዚህ በኩል ምናምን ሬሳዎች ምናምን ይታየኛል፣ ሬሳ ምናምን አለና ከዛ በኋላ መድኃኒቱን መርፌውን ከወጉኝ በኋላ ማለት ነው እግሬን ምናምን እንትን እያለኝ ነበርና መርፌውን ከወጉኝ በኋላ ግን ምንም ማስታወሰው ነገር የለም። ግን የሬሳ ክፍል ውስጥ እንዳስገቡኝ አስታውሳለሁ። በጣም ነው የሚያሳዝነው። በጣም ኤልሳ፣ አሁንም ቢሆን በድጋሚ እየደጋገምኩ የምነግርሽ ነገር ሁሉም ነገር አልፏል። አሁን ላይ ማንም ሰው አንቺን ሊያገኝሽ አይችልም። አሁን ደህንነትሽ የተጠበቀበት ቦታ ላይ ምንም ማስተማመኛ የለኝም ማለት ያኔም ማለት ነው ብዙ ነገር ሊያደርጉብኝ ብዙ ነገር ሊያደርሱብኝ ነበረ። ሚኪን ለማስፈታት ምናምን ስሮጥ በነበረ ሰዓት በጣም የማስፈራሪያ ዛቻዎች ምናምን ብዙ ነገሮች እኔን ለማገት ምናምን ብዙ ነገር አድርገው ነበር። በመኪናቸውም ይዘው ሊሄዱ አፍነውኝ ምናምን ብቻ ብዙ ነገሮች ደርሶብኝ ነበረ። ፈጣሪ አውጥቶኝ ነበረ ከዛ ነገር ያመለጥኩት ማለት ነው። ፈርቼ ነበር ያኔ ነገራችሁ ነበር ለእናንተም ማድረግ ያለባችሁን ነገር እንድታደርጉ ምናምን ማለት እኔ ፈርቼ አላቅም፣ በህይወቴ እንትን ብዬ አላቅም። ግን በቃ በጣም እየባሰ ነገሩ እየባሰ መጣ። ከዛ በኋላ ነው እንደዚህ አይነት ነገሮች መፈጠር የጀመሩት። ከዛ አገቱኝ ምናምን እንደዚህ አይነት ነገር አደረሱብኝ ምናምን። ግን ይሄን ያክል ደረጃ ይሄዳሉ ብዬ እኔ አስቤ አላቅም። በጣም እኮ ነው የሚያስጠላው የሚያደርጉት ነገር ያደረጉት ነገር በጣም ነው የሚቀፈው። ለማመኑ ላይ ከብዳል እኮ። እንዴት ነው ታዲያ ይህን ነገር ረስቼ ማለት ነው እንዴት ነው የራሴን ላይፍ መኖር የምጀምረው? እንዴት ነው ነገ ሰው ሆኜ ቆም የሚሄድ የምችለው? እንዴት ማለት ጠባሳ ነው ውስጥ ላይ ጣልብኝ። ነገስ ሌላ ነገር እንደማይፈጠርብኝ ምን ማረጋገጫ አለኝ? እነዚህ ሰዎች እኮ ማለት ነው ምንም ነገር ከማድረግ ወደኋላ አይሉም። 1 2 ወይ 3 ሰዎች አይደሉም፣ በጣም የተደራጁ ናቸው። ገንዘብ ያላቸው ሰዎች ናቸው። በገንዘባቸው የሚተማመኑ አይነት ሰዎች ናቸው። ብዙ ነገር ማድረግ ይችላሉ። ታዲያ እንዴት ነው እኔ አምኜ ቁጭ ማለት የምችለው? እኔ ለራሴ ሳይሆን ለቤተሰቦች የምኮፈራለሁ። ደስ የሚለው ነገር የለም። ይህንን ነገር ከምንጩ አድርቀነዋል ማለት የዚህ ነገር መጀመሪያ የሆኑትን ሰዎች በቁጥጥራችን ስር ሆነላቸዋል። ከዚህ በኋላ አንቺ ምንም የሚያሳስብሽ ነገር አይኖርም። አሁንም ቢሆን እንዳትዳከሚ፣ ቀስ በቀስ ሁሉም ነገር እየተስተካከለ ሲሄድ ብዙ ከአንቺ ጋር የምናወራቸው ነገሮች ይኖራሉ ብዬ ተስፋ አድርጋለሁ። አሁን ማረፍ ይኖርብሻል። ብዙ ነገር ባወራሽ ብዙ ነገር ብታወሪኝ በጣም ደስ ይለኝ ነበረ። ነገር ግን ካለሽበት ሁኔታ አንጻር ብዙ ማውራት ስለሌለብሽ ራስሽን ማድከም ስለሌለብሽ ለዛሬ እዚህ ጋር ይብቃንና ነገር ግን በቀጣይ አንቺም ሙሉ በሙሉ ወደ ጤናሽ ስትመለሽ ብዙ ነገሮች እንደምናወራ ተስፋ አድርጋለሁ። ይልሳ አሁን ራስሽን ማረጋጋት ላይ ለራስሽ ጊዜ መስጠት ላይ ረፍት ማድረግ ላይ ትኩረትሽን ማድረግ መቻል ያለብሽ። ያለፈው ነገር አንድ ያልፏል፣ መመለስ አንችልም። ከዚህ በኋላ ምንም ሊያሰጋሽ የሚችል ነገር ደግሞ የለም። ሁሉንም ነገር ከምንጩ ያደረግነው። አሁንም ቢሆን ከዚህም በኋላም ቢሆን የቀሩ ርዝራዦች ካሉ በእርግጠኝነት የምነግርሽ ነገር እነሱንም ቢሆን እናጠፋቸዋለን። በዚህ ቃል እገባልሻለሁ። ከዚህ በኋላ ምንም የሚፈጠር ነገር አይኖርም። ራስሽን አረጋግተሽ ከዚህ በኋላ ወደ ስራሽም ወደ ኖርማል ህይወትሽም ትመለሻለሽ። በዚህ ደግሞ 100% ከጎንሽ እንደሆነ እንድታውቅ ይፈልጋለሁ። እሺ እንግዲህ ውድ ተመልካቾቻችን ያው እንደነገርኳችሁ ከኤልሳ ጋር ከዚህ በላይ ቆይታ ባረግ ብዙ ነገሮችን ብትነግረኝ በጣም ነበረ ደስ የሚለኝ። ነገር ግን ካለችበት ሁኔታ አንጻር ማረፍ ስላለባት ብዙም ጉልበት ማውጣት ስለሌለባት ለዛሬ ያደረግነው ቆይታ እዚህ ጋር ይቋጫል ማለት ነው። ውድ ተመልካቾቻችን ከዚህም በኋላ አብራን ስለሆነች ብዙ መናገር የምትችላቸው ነገሮች እንዳሉ ይገባኛል። ሁሉንም ነገር ቀስ በቀስ በጊዜ ሂደት የምናውቀው ይሆናል። ውድ ተመልካቾቻችን እስከዛው ድረስ እንግዲህ ለኤልሳ ያላችሁ ማበረታቻ በኮሜንት እንዲሁም ደግሞ ፍቅራችሁን እንድታሳዩ ትፈልጋለሁ። ውድ ተመልካቾቻችን እንግዲህ ውድ ተመልካቾቻችን ከኤልሳ ጋር የነበረን ግንኙነት እዚህ ጋር ያበቃል። ያው ያለውን ነገር እየተከታተልኩኝ ለእናንተ ማሳወቅ እንቀጥላለሁ። ውድ ተመልካቾቻችን እስከዛው ድረስ ቸር ቆዩልን።